በበጎነቱና በስራ ወዳድነቱ ድህነትን ድል የነሳው ግለሰብ የዛሬው ባለታሪካችን አቶ ተማም ኑር ሁሴን ይባላል። በዋግምራ ብሔረሰብ አስተዳደር በሳህላ ሰየምት ወረዳ የመሻሃ ከተማ ነዋሪ ሲሆን በፊኒሺንግ ስራ ተሰማርቶ በመስራት ኑሮውን ለማሸነፍ ከመታተሩ በተጨማሪ በበጎ ፍቃድ የተለያዩ የጥገና ስራዎችን፣ ችግኞችን የመንከባከብና የአካባቢ ንጽህናን በመጠበቅ ረገድ በመንግስት ተቋማት ሳይቀር እንደሚሰራ ነግሮናል። አሁን ያለንበት አስተዳደር ምክር ቤት ዙሪያ እና እዚህ በበጎ ፍቃደኝነት ያው ቆሻሻውን እያጸዳው ችግኞቹንም በዛ ላይ እየተንከባከብኩ ብዙ ጊዜ ቆይቼ ነበረ። ካም ቀደም የነበረኝ ህይወት የስራ ድርሻዬም የነበረው በሙያዬ የተለያዩ የፊኒሺንግ ስራዎችን የቤት የተለያዩ በተቋማትም በመንግስት ተቋማት በቃ እንደዚህ ጥገናዎችን ሁሉ ያሰሩኛል በየሴክተሩ እና በትብብርም ጭምር ማለት ነው። ስራ እንደሌለኝ ምናምን ነገር በጣም እኔ ከሰው ጋር እግባባለሁ በየሴክተሩ ስለምግባባ እነሱም ስራ ፈጥሮልኝ ይሄን ስራ በማለት ይረዱኝ ነበረ። ይሄንን ስሰራ ነው የነበረው። ግለሰቡ በክፍያ ሳይሆን በበጎነት በሳህላ ሰየምት ወረዳ አስተዳደር ምክር ቤት ግቢ ውስጥ ያሉ ችግኞችን ከመትከል እስከ መንከባከብ በተለየ ሁኔታ እየሰራ በነበረበት አጋጣሚ ከቢሮው ጀርባ ባለው ሰፊ ቦታ በርካታ ቆሻሻ ተከማችቶ ይመለከታል። ይህን አካባቢ ለማጽዳትም ከራሱ ጋር ተስማምቶ ስራ እንደጀመረ ይናገራል። በአጋጣሚ እዚህ ውስጥ ያለ ቆሻሻ በጣም ብዙ ስለነበረ ያንን እያጸዳው በጣም ፈታኝ የሆነ ይሄ የሚታየው ድንጋይ ዙሪያው ያለው ድንጋይ ከመሬት የወጣ ነው። ይህንን ለማልማት ወደ አፈርነት ለመቀየር በጣም ብዙ ትግል ካደረኩ በኋላ ያው አሁን እንደምታዩት ይህንን ቃሪያ፣ ቲማቲም፣ ማንጎ፣ ቋሚ አትክልቶችን ፓፓዬም ተክያለሁ። በከፍተኛ ጥረትና ድካም ከረጅም ጊዜ በኋላ ያን ቦታ ከቆሻሻነት ወደ ንጹህ አካባቢ መቀየር መቻሉን የተመለከቱት የሳህላ ሰየምት ወረዳ ዋና አስተዳዳሪ አቶ ሲሳይ ብሩ በመደነቅ አካባቢውን በዚህ መልኩ ሳቢና ማራኪ ማድረግ ከቻልክ ለምን ወደ ልማት አትቀይረው የሚል ጥያቄ መሰል አነሳሽ ሀሳብ ሲያቀርቡለት ፈቃደኝነቱን ገልጾ የበለጠ ቦታውን ምቹ ለማድረግ በውስጡ የነበረውን ድንጋይ ከአንድ ወር በላይ ጊዜ ወስዶ በመልቀም ማዘጋጀት እንደቻለ አስታውሶናል። የሳህላ ሰየምት ወረዳ አስተዳዳሪ ሲሳይ ብሩ ይሄንን በማየት በጣም ተደንቆ ይሄንን ቦታ ወደ ልማት ብትቀይረው ምን ታስባለህ ምናምን ይሄን ሲያበረታታኝ እኔም በበጎ ፍቃደኝነት ነው ይሄን ሁሉ ማድረግ። በተዘጋጀው ቦታም የቲማቲምና የቃሪያ ዘር በማፈላለግ መትከሉን የሚገልጸው ግለሰቡ በቅርቡ ደግሞ ከቋሚ ተክሎች መካከል የማንጎና የፓፓያ ተክሎችን እንዲሁም ሀብሀብ በመትከል በየጊዜው በመንከባከብ ከቲማቲሙና ከቃሪያው የሚያገኘው ምርት ከእለት ፍጆታ አልፎ ኑሮውን ለማሸነፍ እንዳስቻለው ገልጿል። ይሄ የሚታየው ድንጋይ ዙሪያው ያለው ድንጋይ ከመሬት የወጣ ነው። ይህንን ለማልማት ወደ አፈርነት ለመቀየር በጣም ብዙ ትግል ካደረኩ በኋላ ያው አሁን እንደምታዩት ይህንን ቃሪያ፣ ቲማቲም፣ ማንጎ፣ ቋሚ አትክልቶችን ፓፓዬም ተክያለሁ። እንግዲህ ይህንን እያደረኩ ዙሪያው አሁን የምታያቸው እንትኖች እነዚህ ችግኞች አሉ። ይሄንን ስሰራ ደግሞ የእለት ፍጆታዬን ችያለሁ። በዚህ በቦታው ከተተከሉት ለምግብነት ከሚውሉ ቋሚና ጊዜያዊ አትክልትና ፍራፍሬ አይነቶች በተጨማሪ የአካባቢውን ገጽታ የበለጠ ለመቀየር የደን ችግኞችን ተክሎ በመንከባከብ ላይ የሚገኘው ግለሰቡ የወረዳው ዋና አስተዳዳሪ አቶ ሲሳይ ብሩና የሳህላ ሰየምት ወረዳ አስተዳደር ጽሕፈት ቤት ኃላፊ አቶ ኪሮስ ታፈረን ጨምሮ ሌሎችም የወረዳው አመራሮችና ግብረሰናይ ድርጅቶች ሳይቀር በየጊዜው እየጎበኙት በሀሳብና በማቴሪያል እየደገፉት መሆኑን አንስቶ አመስግኗል። እዚህ ቋሚ ተክሎችን ተክያለሁ። ቋሚ ተክሎቹ ማንጎ፣ ፓፓዬ፣ ሌላም ቋሚ ተክሎችን ለመትከል እሳቤ ያለኝ አሁን በይበልጥ የሳህላ ወረዳ አስተዳዳሪ ሲሳይ ብሩ በጣም ስራ ወዳጅ ነው። በሱ ኪሮስ ታፈረ ሌሎችም አሉ። ምን እንርዳ የተኛውን
አሁን ማዘጋጃ እስኪ በተሻለ ቦታም አይተህ ለውሃ ቅርብ የሆነ ቦታ ካለ ይሄንን እንድናመቻች የሚለውን ገና እሱም ጅምር ላይ ነው። ሀሳብ ከሳላ ሰየምት ወረዳ አስተዳደር ከሲሳይ ብሩም ጋር ተነጋግሮ ገና እንትኑን አልጨረሱም። በዚህ ላይ ተነጋግሮበት እስኪ ምን ይደረግ የሚለውን ብዙ ጊዜ እነሱም ብዙ ስራ ስለሚበዛባቸው አልተገናኙም። በቀጣይ ከግብርና ልማት ጽሕፈት ቤት ጋር በመቀራረብ ሙያዊ ምክርና የተሻሻሉ የአትክልትና ፍራፍሬ ዘርና ችግኞችን በመቀበል ጊዜያዊና ቋሚ ተክሎችን በጥራትና በብዛት በመትከል ከራሱ አልፎ ለአካባቢው ማህበረሰብ ተጠቃሚ ለማድረግ እቅድ አለኝ ብሏል። እዚህ ቋሚ ተክሎችን ተክያለሁ። ቋሚ ተክሎቹ ማንጎ፣ ፓፓዬ፣ ሌላም ቋሚ ተክሎችን ለመትከል እሳቤ ያለኝ። አሁን ወደፊት ከግብርናውም ጋር እየተነጋገርኩ ነው። እነሱን እንትን ለማመቻቸት ያው ንግግር ተነጋግረናል። ይሄን ቀጣይ ለማድረግ ነው። በጎ አሳቢውና ታታሪው አቶ ተማም ኑሪሰን ሰው ገንዘብ ከሚሰጠኝ ይልቅ በሐሳብ ቢደግፈኝና ለስራ ቢጋብዘኝ እወዳለሁ ይላል። ግን ሐሳብና በቃ የተለያዩ ነገሮችን ላንተ መስጠት ከብር ይቆጠራል። ያ ነው ትልቁ ነገር። እኔ በዚህ ላመሰግናቸው እወዳለሁ። ለለውጥ ከተነሳሳን አካባቢያችን ላይ በርካታ ጸጋዎች እንዳሉ እንረዳለን የሚለው ግለሰቡ ወጣቶች ጊዜያቸውን ባልባሌ ቦታ ከማጥፋትና ለልመና ከመዳረግ ሰርቶ ለመለወጥ ቢነሳሱ ልክ እንደኔ መንግስት እንደሚያግዛቸው ማመን አለባቸው ሲል ይመክራል። መስራት ይቻላል። ከተሰራ ለመስራት ዝግጁ ከሆነ ሰው በጣም ለውጥ አለው። ይሄ ቦታ በጣም የተባረከ ቦታ ነው ከተሰራበት። በጣም አሁን እኔ ይሄኛው ቀላል ነው፣ ግን አሁን መሻ ወንዝ እኔ በአንዳንድ ጊዜ ሳየው በጣም ያሳዝነኛል። መስራት ይቻላል። ብዙ አሁን እዚህ መንግስትም የተለያዩ እንትኖች ብዙ ፈሰስ ያደርጋሉ ገንዘብ፣ ግን ዋጋ የለውም፣ አልተጠቀሙበትም። ይሄን ጥቅም ላይ እንዲውል ለመስራት ፍላጎት ያላቸው ወጣቶችንም ይዞ እዛ ጋር መቼም 12 ኪሎ እርዳታ ስንዴ እየጠበቅ እስከ መቼ ትኖራለህ? ያንን ከመጠበቅ እዚህ ጋር ግን ሰርተህ ብዙ ሰውን ማዳን ትችላለህ። በመጨረሻም ለዚህ ውጤት እንዲበቃ መነሳሳትን ለፈጠሩለት ለአቶ ሲሳይ ብሩና በየጊዜው እየጎበኙት ለሚደግፉት የወረዳው አመራሮች እንዲሁም ለውሃ ማጠራቀሚያ አገልግሎት የሚሰጥ ሮቶ ድጋፍ ላደረጉለት ፕላን ኢንተርናሽናል ኢትዮጵያ ምስጋና ያቀረበው ግለሰቡ በቀጣይም ድጋፋቸውን አጠናክረው እንዲቀጥሉ ጠይቋል። ከሳላ ሰየምት ወረዳ አስተዳደር ከሲሳይ ብሩም ጋር ተነጋግሮ በሐሳብም በአሁን እንትን ጎማ የውሃ ሆዝ ፕላኔት ነው የሚባል ድርጅት አሁን እሱ ይሄን ረቶኛል። እሱ ነው አሁን አንድ አስተዋጽኦ ያደረገልኝ። ገና ቀጣይም ሌላም አሁን እንትን የለንም በጀት የለንም። በጀት እንትን ሲል በብዙ እንትን እንረዳለን ምናም ብሎ እሱም ቃል ገብቶልኛል። ሌሎችም አሁን እንደዚህ አይቶ የተለያዩ እንትኖች ይመጣሉ። የነጂዎችም ይሄንን ለሌላ አቅም ፈጥሮ ለሌላ እንዲዘጋጅ ቢያደርጉ ቢያዩ የተሻለ ነው ብዬ ነው ማምነው።